እንደሚታወቀው በሀገራችን የደረሰው የሰላም ችግር መንስኤውም የጽንፈኝነት ችግር ነው። ይህ የጽንፈኝነት ችግር ሊፈታ የሚችለው ወንድማማችነትን፣ አብሮነትን፣ ኢትዮጵያውያን የተጋመደ ማንነታቸውን በጋራ ትርክት በብሔራዊ ትርክት ማጽናት ከቻሉ ብቻ ነው። በተለያዩ የሀገራችን አካባቢዎች የደረሰው በጽንፈኞች የደረሰው ጉዳት የህይወት እና የንብረት ውድመት በሙሉ በጽንፈኛ ኃይሎች የተከሰተ ነው። ስለዚህ ዋናው መንስኤ ጽንፈኝነት ስለሆነ መድኃኒቱ ይህንን ጽንፈኛ አስተሳሰብ በጋራ በኢትዮጵያዊ ወንድማማችነትና አብሮነት መታገል መቻል ብቻ ነው። ይህንን በመታገል ጽንፈኝነት ቦታ እንዳይኖረው፣ የሃይማኖት አክራሪነት፣ የብሔር ጽንፈኝነት ቦታ እንዳይኖረው በማድረግ ብቻ ነው በኢትዮጵያውያን መካከል አንድነትን፣ ወንድማማችነትን ልናጸና የምንችለው። በኢትዮጵያ ሰማይ ስር የደረሱ ችግሮች፣ ባለፉት ዓመታት የደረሱ ችግሮች በሙሉ በጽንፈኛ አስተሳሰቦች የኔ ብቻ ይበልጣል በሚሉ አስተሳሰቦች የመጡ ስለሆኑ ይህንን መታገል ያስፈልጋል። እናንተም ታገሉ፣ አውግዙ። አንዳንዶቻችሁ በሰሜኑ የሀገራችን ክፍል ችግር በገጠመ ጊዜ አብራችሁ ሄዳችሁ ታግላችሁ የሀገርን ሉዓላዊነት አስከብራችኋል። አሁንም መቆም ያስፈልጋችኋል። ይህንን ማጽናት ያስፈልጋል። በአጠቃላይ የብልጽግና እሳቤ የመደመር እሳቤ ነው። የብሔር አጥርን ጥሶ በመውጣት ህብረ ብሔራዊ ወንድማማችነትና እህትማማችነትን ማጽናት ነው። በዚህ መንገድ ሀገራዊ ምክክሩ እንዲሳካ ባልተግባባንባቸው ሐሳቦች ላይ ተመካክረን እንድንግባባና ለውጥ በሚያስፈልጉ ህገ መንግስታዊ ጉዳዮች ላይ ጭምር ካስፈለገ ለውጥ በጋራ ኢትዮጵያውያን ተመካክረው ተስማምተው እንዲያደርጉ በማድረግ የጋራ ኢትዮጵያ የሁላችንም ኢትዮጵያን የማጽናት ስራ ነው መስራት ያለብን። ህግ ማስከበርን ደግፉ። መንግስት ህግ ሲያስከብር ህግ ለምን አስከበረ አትበሉ። ህግ ካላስከበርን የእናቶችን፣ የተማሪዎችን፣ የህፃናትን ሰላምና ደህንነት ማስከበር አንችልም። ስለዚህ ህግ ማስከበርን መደገፍ ይገባል።